ሩታ ምን እንድታደርጋቸው ነው የፈለጉት? ቤተሰቦቼ እውነት ለመናገር አሁን ላይ ሩታ ምን እንደምታደርግ ነው ግራ የተጋባችሁ። አብርሃም መርጦ ለሄደው ህይወት፣ አብርሃም መርጦ እየኖረ ላለው ህይወት በትንሹም በትልቁም ሩታን እየጠሩ መኖሪያ የሚሰጡት ለምንድን ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ተተረፍ ይበልልኝ የኔ ውዶች የኔ ወርቆች። በድጋሚ እንግዲህ መጥቻለሁኝ። እንዴት ናችሁልኝ? ምሽታችሁ እንዴት ነበር? በሰላም ያዋለ በሰላም ያሳድረን፣ ለነገ ሰው ይበለን የኔ ውዶች እና አባይቦቼ እንግዲህ ዛሬም እንግዲህ በምሽቱ መጥቼ የመጣሁበት ነገር ምንድነው እንግዲህ የሩታ ጉዳይ ነው። አሁን በጣም እያሳሰበኝ ያለው ነገር ምክንያቱም እንደዚህ እያደረጉ ልጅቷ አይምሮዋን እንድትሰጥ ወይም አይምሮዋን መቆጣጠር እንዲያቀታት ለማድረግ ነው እየሞከሩ ያሉት። አብርሃም ፈልጎ ለኖረው ህይወት ፈልጎ ለሄደው ህይወት ለምንድን ነው ሩታን እየመጣች ቤዛን ብትሆን ለምንድን ነው ጭራሽ ወንድሟንም ኤፍሬምንም ከወንድምህ ህይወት ከወንድምህ ራስ ላይ መውረድ ያለብህ? ለአንዲት ሴት ብለክ ለሩታ ብለክ ወንድምህን እንትን ማለት የለብህም ምናምን እያለኝ አንቺ እኮ ቤዛ ማለት ነው እውነቱን እንዳታይ ተጋርዶብሽ ነው እንጂ ማለት ነው አይንሽን ተጋርዶበት ወይንም አንቺ እውነቱን መቀበል ስላልፈለግሽ እንጂ አብርሃም በዳይ ሩታ ተበዳይ እንደሆነች እኮ ታውቂያለሽ እኮ አይደለ? ወንድምሽ ምን አይነት አስቀያሚ ስራ እንደሚሰራ በሴቶች ህይወት ላይ ቁማር እንደሚጫወት እያወቅሽ እሱ ከተመቸው እሱ የመረጠው ለኔ ምርጫዬ ነው ብለሻል ማለት ነው። ስለዚህ እኛም ደግሞ እዛው ከአብርሃም ጋር አብረሽ ተገልበጭ አንቺ ራስሽ ማለት ነው። በቃ እዚህ ጋር ሩታ መተሽ ወንድምሽንም ቢሆን ኤፍሬምንም ከወንድምህ እንትን አትበል ወንድምህን ደግፍ ምናምን የምትዩ ነገር የለም። ኤፍሬም ምንም አድርጊው ከእውነት ጎን ነው ያለው። በቃ አንቺ እንደ ኤፍሬም መሆን ካቃተሽ ሩታን እየመጣሽ ከወንድሜ ህይወት ውጡ ወንድሜ ሰላሙን አትንሱት ምናምን የምትዩ ማለት ነው። ሩታን ሰላሟን እየነሳሻት አይደለም እንዴ? ሩታን ታዲያ እየመረቅሻትና ቅቤ እየቀባሻት ነው እንዴ? ታዲያ እየመጣሽ ልጇን እንዳታሳድግ የምታረጊያት አይምሯን የምትበጠብጫት እኮ ሩታን እኮ አንቺ እየመረቅሻት አይደለም እኮ ስጦታ እኮ እየሰጠሻት እኮ አይደለም። አይምሯን እየበጠበጥሽ ነው አይደለ? ስለዚህ ወንድምሽን አሳርፈሽ ከውሽማው ጋር አርፎ ይቀመጥ። አንቺም እዛው ወንድምሽ ጋር አብረሽ ተቀመጪም ከውሽማይቱ ጋር ማለት ነው። በቃ ከሩታ ህይወት ውረዱ፣ ከጭንቅላቷ ላይ ውረዱ ማለት ነው። ሩታ እንደናንተ አይነት ሰዎች ጋር አቁማ የምታወራ ሰዎች ሴትዮ አይደለችም። ምክንያቱም የተከበረች ልጅ ናት ሩታ። እንዴ ይቀልዳሉ እንዴ?